ጤና ይስጥልን አድማጮች፣ ይህ ቁም ነገር ሚዲያ ነው። የሰዓቱን አጫጭር ዜናዎች እናስደምጣቸዋለን። አብራችሁን ቆዩ። የኢራን ደጋፊ የሆኑት የሊባኖሱ ሄዝቦላህና የየመኑ ሁቲ ታጣቂዎች የጠቅላይ መሪው አያቶላህ አሊ ሆሚኒን አንድ ጸጉር ከተነካ አንተና አጋሮቻችሁ የእሳታችን ኢላማ ትሆናላችሁ ሲሉ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ አስጠነቀቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ በኢራን ውስጥ ማንም ሰው ያለመከሰስ መብት የለውም በሚል ለካቢኔያቸው የሰጡት አቅጣጫ የኢራን ደጋፊዎችን ክፉኛ አስቆጥቷል። ይህ የኔትናሁ ንግግር የእስራኤል እንቅስቃሴ የኢራንን ጠቅላይ መሪ አያቶላህ አሊ ሆሚኒን ጨምሮ በኢራን አገዛዝ ውስጥ ከፍተኛ ባለስልጣናትን ሊያጠቃ እንደሚችል ግልጽ ማሳያ ነው ተብሏል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትናሁ በእስራኤል ካቢኔ ስብሰባ ላይ ባደረጉት ንግግር በኢራን ውስጥ ማንም ሰው ያለመከሰስ መብት የለውም ብዬ ግልጽ መመሪያ ሰጥቻለሁ ብለዋል። ይህንን ንግግር የሰሙ የኢራን አብዮታዊ ዘብ ጠባቂዎች የኢራን ጠቅላይ መሪን ለመግደል ሙከራዎችን ማድረግ እስራኤልን ዋጋ ያስከፍላታል ብለዋል ሲል ተስኒም የዜና ወኪል ዘግቧል። ልክ እንደዚሁም የኢራን ደጋፊ የሆኑት የሊባኖሱ ሄዝቦላህና የየመኑ ሁቲ ታጣቂዎች የጠቅላይ መሪው አያቶላህ ሆሚኒ አንድ ጸጉር ከተነካ አንተና አጋሮቻችሁ የእሳታችን ኢላማዎች ትሆናላችሁ የሚል ምላሽ መስጠታቸው ተዘግቧል። አክለውም በቀጠናው ምንም አይነት አስተማማኝ ቦታ አይኖራችሁም ማለታቸው ተዘግቧል። ጠቅላይ ሚኒስትር ቤንያሚን ኔትናሁ አሜሪካ ብትሳተፍም ባትሳተፍም እስራኤል የኢራንን የኒውክሌር ተቋማት በሙሉ የማጥፋት አቅም አላት አሉ። ጠቅላይ ሚኒስትሩ እንደተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢሳተፉም ባይሳተፉም እስራኤል የኢራንን የኒውክሌር ተቋማት ሙሉ በሙሉ የማጥፋት አቅም አላት ብለዋል። ኔትናሁ ይህንን የተናገሩት ዋይት ሃውስ ትራምፕ በሚቀጥሉት 2 ሳምንታት ውስጥ ጣልቃ መግባት አለመግባታቸውን ይወስናሉ ከማለቱ በፊት ነው። የወታደራዊ ጉዳዮች ተንታኝ እስራኤል የኢራንን የኒውክሌር መርሃ ግብር ዋነኛ ክፍል የሆነውን ፎርዶ የነዳጅ ማበልጸጊያ ፋብሪካን ለማጥፋት የአሜሪካ እገዛ ሊያስፈልጋት ይችላል ብለው ያምናሉ። በሁሉም ኢላማዎቻችንን ሁሉም የኒውክሌር ተቋሞቻቸውን የማስወገድ አቅም አለን ያሉት ኔትናሁ ነገር ግን ፕሬዝዳንቱ ለመቀላቀል ይፈልጉ እንደሆነ ወይም ደግሞ እንደማይፈልጉ የሚወስኑት እርሳቸው ናቸው ብለዋል። ኔትናሁ አክለውም ትራምፕ ለአሜሪካ የሚበጀውን ያደርጋል፣ እኔም ለእስራኤል መንግስት የሚበጀውን አደርጋለሁ ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን ግጭት አሜሪካ የሚኖራትን ተሳትፎ በ2 ሳምንት ውስጥ ይወስናሉ ተባለ። የኢራንና የእስራኤል ግጭት 8ኛ ቀኑን የያዘ ሲሆን አሁንም ሁለቱም ሀገራት ሚሳኤል ማስወንጨፋቸውን ቀጥለዋል። ፕሬዝዳንት ትራምፕ ሀገራቸው የሚኖራት ተሳትፎ ላይ ለመወሰንም የ2 ሳምንት ቀነ ገደብ አስቀምጠዋል ነው የተባለው። የአውሮፓ ውጭ ጉዳይ ሚኒስትሮች የኢራን አቻቸውን በጄኔቫ ለማግኘት ቀጠሮ የያዙ ሲሆን በሁለቱ ሀገራት መካከል የተከሰተው ግጭት የሚረግብበትን መንገድ ይወያያሉም ተብሎ እየተጠበቀ ነው። ትላንት ምሽት እስራኤልና ኢራን ሚሳኤል ሲታኮሱ አምሽተዋል። የደቡብ እስራኤል ከተማ ቤርሳቤህ ከትላንት በስቲያ ከደረሰው ጥቃት በኋላ በድጋሜ ተመታለች። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው 5 ሰዎች ትላንት ሌሊት በተፈጸመው ጥቃት ቆስለው ወደ ሆስፒታል ተወስደዋል። በመኖሪያ ህንፃዎች ላይ የደረሰውን ጉዳት የሚያሳዩ ምስሎችም ወጥተዋል። በኢራንና በእስራኤል መካከል አሁንም ጥቃቶች ቀጥለዋል። ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ለሚካሄደው የሰላም ድርድር የ2 ሳምንት ጊዜ ቢሰጡም በሁለቱ ሀገራት መካከል ግን ሚሳኤሎች መወንጨፋቸውን አላቋረጡም። የእስራኤል ጦር በኢራን አየር ክልል ላይ ወደ 60 የሚጠጉ የእስራኤል ጀቶች በዋና ከተማዋ ቴህራን ዙሪያ እንዲሁም ከኢራን የኒውክሌር መርሃ ግብር ጋር በተያያዙ ቦታዎች ላይ ኢላማዎችን መደብደባቸውን አስታውቋል። የእስራኤል መከላከያ የኢራን የኒውክሌር ምርምር ኤጀንሲ ዋና መስሪያ ቤት ተመቷል ሲልም አስታውቋል። በተጨማሪም በርካታ የኢራን ሚሳኤል ማምረቻ ማስወንጨፊያ ስፍራዎችን ማውደሟን ገልጻለች። በምላሹ ኢራን ትላንት ጥቃት በፈጸመችበት ደቡባዊ እስራኤል ከተማ ቤርሼባህ ድብደባ አካሄዳለች። ኢላማው የቴክኖሎጂ ፓርክ ሲሆን ትላንት ጥቃት ከደረሰበት ሆስፒታል አቅራቢያ የሚገኝ ነው። ኢራን አሁንም የእስራኤልን የአየር መከላከያ አይረን ዶምን በማለፍ ረገድ ምን ያህል ውጤታማ እንደሆነች ያሳያል። በሌሎች የሀገሪቱ ክፍሎች ከበፊቱ በተሻለ ጸጥ ያለ ሌሊት እንደነበርም ተዘግቧል። ትላንት ምሽት በኢየሩሳሌም ሆነ በቴል አቪቭ ምንም የአደጋ ጊዜ ደውል አልተሰማም። በእስራኤልና በኢራን መካከል ያለው ግጭት 8ኛ ቀኑን ያስቆጠረ ሲሆን ዓለም ፕሬዝዳንት ዶናልድ ትራምፕ ቀጥሎ የሚያደርጉትን ለማየት በጉጉት እየጠበቀ ነው። በሚቀጥሉት 2 ሳምንት ውስጥ እስራኤል ከኢራን ጋር በምታደርገው ጦርነት ውስጥ ለመሳተፍ ወይም ላለመሳተፍ ውሳኔ እንደሚሰጡ ፕሬዝዳንቱ ተናግረዋል። የዋይት ሃውስ የፕሬስ ሴክሬታሪያት ባነበቡት መግለጫ ላይ ትራምፕ ከኢራን
ከኢራን ጋር ትልቅ የመደራደር እድል አለ ብለዋል። ትራምፕ ኢራንን የማጥቃት እቅዳቸውን ያጸደቁ ቢሆንም ከእስራኤል ጎን ለመሰለፍ ወይም ላለመሰለፍ አልወሰኑም ሲሉ ገልጸዋል። ትራምፕ በፎርዶ በሚገኘው የኢራን የምድር ውስጥ የዩራኒየም ማበልጸጊያ ተቋም ላይ ጥቃት የመፈጸም ብርቱ ሀሳብ እንዳላቸውም ተዘግቧል። የምድር ውስጥ የኒውክሌር ተቋሙን ለማጥፋት የሚያስችል ትልቅ ቦምብ እንዳላት የሚታሰበው አሜሪካ ብቻ ናት። በደቡባዊ እስራኤል ኢራን በፈጸመችው ጥቃት በማይክሮሶፍት ቢሮ አካባቢ እሳት ተነሳ። በደቡባዊ እስራኤል ቤርሻባህ ኢራን በፈጸመችው ጥቃት ከማይክሮሶፍት ቢሮዎች አጠገብ የእሳት ቃጠሎ የሚታይ ሲሆን በመኖሪያ ህንፃዎች ላይ ጉዳት መድረሱን የወጡ ምስሎች እያሳዩ ነው። የእሳት አደጋ ሰራተኞችና የሕክምና ባለሙያዎች በቦታው ተገኝተው እሳቱን ለማጥፋትና የተጎዱ ሰዎችን ለመርዳት እየሞከሩ ነው። 5 ሰዎች ቆስለው ወደ ሆስፒታል መወሰዳቸውን የእስራኤል የድንገተኛ አደጋ አገልግሎት አስታውቋል። ኢራን በዚህ ጥቃት በድጋሜ የጋቪያም የላቀ ቴክኖሎጂ ፓርክን ኢላማ አድርጋለች። የኢራን ባለስልጣናት ትላንት ማለዳ ላይ በፈጸሙት ጥቃት የሶሮካ ሆስፒታል በተመታበት ወቅት በአቅራቢያው የሚገኝ ወታደራዊ ተቋም ላይ ማነጣጠራቸውን ተናግረው ነበር። አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ሲሉ የኢራን ባለስልጣናት ገለጹ። ሳምንት በሆነው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ሲኦል ይከሰታል ሲሉ የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ተናግረዋል። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮች በጠረጴዛዋ ላይ መሆናቸውን በማመልከት ይህም አጠቃላይ ቀጠናውን አረንቋና ሲኦል ያደርገዋል ሲሉ አስጠንቅቀዋል። ምክትል የውጭ ጉዳይ ሚኒስትሩ ሳኢድ ለቢቢሲ እንደተናገሩት አሁንም ኢራን ዲፕሎማሲያዊ መፍትሄ ምርጫዋ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ አይችልም ብለዋል። ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዝዳንት ሆነው እንደሚታወሱ ተናግረዋል። እኛ የምናስበው ይህ ጦርነት አሜሪካን የሚመለከታት አይደለም፣ ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነ ትራምፕ ለዘላለሙ ወደማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲታሰቡ ይኖራሉ ብለዋል። በዋናነት የኢራንን የሚሳኤልና የኒውክሌር ተቋማትን ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒውክሌር ተቋማትን ለማውደም የአሜሪካን ድጋፍ እየጠየቀች ነው። ፕሬዚዳንት ዶናልድ ትራምፕ እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመላክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸም ጥቃትን ማጽደቃቸውን በተመለከተ የአሜሪካ መገናኛ ብዙሃን እየዘገቡ ነው። ጥቃቱ ሲያበቃ ኢራን ኒውክሌርና ባላስቲክ ሚሳኤል አይኖራትም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ተናገሩ። እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆን የጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ ቤንያሚን ኔትንያሁ ገልጸዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመችው ባለው ጥቃት ከኢራን በኩል ያሉ የኒውክሌር ስጋቶችን ታስወግዳለች ብለዋል። ትላንት በሰጡት መግለጫቸው ይህ ተልዕኮ ሲያበቃ ለእስራኤል ስጋት የሚሆኑ የኒውክሌር ስጋቶች እንዲሁም የባላስቲክ ሚሳኤል ስጋቶች በሙሉ አይኖርም በማለት ኔትንያሁ ለጋዜጠኞች ተናግረዋል። ኔትንያሁ ጨምረውም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒውክሌር ፕሮግራሟ እጅጉን እንደተጎዳም አመላክተዋል። የኢራን ጠቅላይ መሪ አያቶላህ አሊ ሆሚኒ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽ ማንም ከኢላማችን ውጪ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን ያነሱት ኔትንያሁ ከፕሬዝዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚወያዩም ተናግረዋል። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን፣ የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮዎቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።